የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 28 ቀን 2408 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ ህብረ ብሔራዊነት መለያችን አረንጓዴ፣ ቢጫ፣ ቀይ ሰንደቃችን በሚል ርዕስ የቀረበውን አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ወደ ሸዋ ጠቅላይ ግዛት እዝ ይፋት አውራጃ ለአካባቢ የገባው የጠላት ኃይል በፋኖ ወታደራዊ ጥበብና ብልሃት በከበባ ውስጥ ገብቷል። የሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ ቀወት ቆሎማይ አካባቢዎች የገባው የጠላት ኃይል በአርበኞች የደጃዝማች ተሰማ እርገጤ ክፍለ ጦር ከገጠመው ጽኑ ምት የተነሳ ማምለጫ አጥቶ ወደ ሸዋሮቢት ለማፈግፈግ ተገዷል። ከገባበት ለመውጣት የተቸገረው ጠላት በቀወት በኮርብር በዋጩ አካባቢዎች በሚገኙ 3 ንጹሃን አርሶ አደሮችን በአሰቃቂ ሁኔታ ግድያ ፈጽሟል። በሌላ ግንባር ከመዘዞ አያበር ቀበሌ እስከ መሶቢት ተራራ ድረስ ባለው መሬት ላይ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ማመር ቢሆን ኮር አስቻለው ደሴ ክፍለ ጦር ከበባ ውስጥ የወደቀው የጠላት ጦር ውድቀቱን በመስጋት ከሸዋሮቢት ተጨማሪ የሰው ኃይል ለማስገባት ቢሞክርም ነገር ግን በሸዋሮቢትና ቆቦ ወስቶምባይ በሚገኙ የአርበኛ ታደሰ ወርቁ ብርጌድ የአርበኞች ፋኖ ጦር በደፈጣ በመጣበት እንዳይመለስ ተደርጓል። የመጪው ዘመን ድል አክባሪ ኃይል ተመረቀ። የሜጀር ጀነራል ብርሃኑ ጥላውን ኃይል ድባቅ መጥቶ ዲሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛ ክፍለ ጦር ከቀናት በኋላ ለተከታታይ 6 ወራት ያሰለጠናቸውን የኮማንዶ ኃይሎች በክብር ወታደራዊ ስነ ስርዓት በድምቀት አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ከጠላት ጋር የሚዋደቁ የቁርጥ ቀን ልጆች ለግዳጅ በማዘጋጀት የአፋብን ህዝብ ግንኙነት መምሪያ ኃላፊ አስረስ ማረዳምጤ በተገኘበት ክፍለ ጦሩ የአማራ ህዝብ ዘብ የሆነ ኮማንዶ ኃይል በማስመረቅ የ3 ዓመት የድል በዓል አክብረዋል። እልፍ ጀግኖች ለዓላማ የታጠቁ የታመኑ ቆራጦች በጽናት ለድል የተምዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ያለ እረፍት ያሰለጠኗቸውን የኮማንዶ ኃይሎች በማብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግበዋል። መደራጀት፣ መሰልጠን፣ መታጠቅ የማያቋርጥ የትግል መስመር ያደረገው አፋብን ከበርካታ ለአስጨራሽ ውጊያዎች ጎን ለጎን ያሰለጠናቸውን የኮማንዶ ኃይሎች የአፋብን ከፍተኛ አመራሮች፣ የሜሪከዝ አመራሮች፣ 74ኛ ክፍለ ጦርና ጥሪ የተደረገላቸው የክብር እንግዶች በተገኙበት በክብር ወታደራዊ ስነ ስርዓት በድምቀት አስመርቀዋል። በታሪካዊው ካራ ምሽግ ስም ካራ ምሽግ ብርጌድ የአርበኞች ጦር ተመሰረተ። የሸዋ ጠቅላይ ግዛት እዝ አሳምነው እዝ በአፄ አምደ ጽዮን ኮር የአፄ ዳዊት ክፍለ ጦር የሚንቀሳቀስበት ቀጠና ካራ ምሽግ ብርጌድ የአርበኞች ጦር ሰራዊት በይፋ መመስረቱን የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል መረጃውን አድርሶናል። በሸዋ ጠቅላይ ግዛት መርሃበት ያውራጃ ሬማ ክላስተር በተደረገው በዚህ የምስረታ ስነ ስርዓት ላይ የአፋብን ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የአፄ ዳዊት ክፍለ ጦር አመራሮች፣ የክላስተርና የቀበሌ አመራሮች እንዲሁም
ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ የምስረታ መድረክ ላይ የሰራዊቱን የውስጥ አደረጃጀት፣ ወቅታዊ ቀጠናና ጂኦፖለቲካዊ ሁኔታዎች፣ የሰራዊቱን የስነ ልቦና ዝግጅት እንዲሁም የወደፊት የትግል አቅጣጫዎችን አስመልክቶ በየደረጃው ከሚገኙ አመራሮች ሰፊ ምክረ ሀሳብ ተነስተው የጋራ ውይይት ተደርጎባቸዋል። ማሻከልና ከሰሞኑ ሐምሌ 27 ሲታወስ የቴዎድሮስ እዝ 99ኛ ክፍለ ጦር ማሻከል በላይ ዘለቀ ሻለቆች ያገዛዙን ኃይል ሙሉ በሙሉ ደምሰው ምስረታ የጀመሩበት ቀን ታሪካዊ ተብሎ ተሰየመ። የቴዎድሮስ እዝ የኮርና የክፍለ ጦር አመራሮች በተገኙበት በድምቀት የተከበረው የድል ቀኑ በመርሃ ቤቴ ሐምሌ 2015 ዓ.ም የአማራ ሕዝብ በዓለም ታሪክ ታይቶም ተሰምቶም የማይታወቅ ሁኔታ ህልውናውን ለማጥፋት የመጡ ጠላቶችን ድል ያደረጉበት ዕለት ሆኖ ተከብሯል። ይህ አጥፊ ኃይል በባዶ እጁ በድንጋይ በጦር በጎራዴና በኋላ ቀር መሳሪያ መክቶ ይዞት የመጣውን ትጥቅ በመማረክ ለዓለም ሕዝብ የማይቻለውን ችሎ ያሳየበት ቀን ነው የተባለው። በደብረ ኤልያስ ወረዳ ሰላሌ ገዳም ስላሴ ገዳም መነኮሳት ጨፍጭፎ ገዳሙን አውድሞ የተመለሰው በጠላት አጠራር 72ኛ ክፍለ ጦር የሚባለውን አውዳሚ ኃይል ደግሞ የማሻከልና የደንበጫ ሕዝብ ሙሉ ክፍለ ጦሩ በመደምሰስ 1 ዙ 23 5 ዲሽካ 4 ሞርተር 41 ብሬን 13 ስናይፐርና ከ3000 በላይ ክላሽኮቭ ሙሉ ሎጂስቲክስ እና የሰው ኃይሉ የተደመሰሰበት ቀን ነው የተባለው። ይህ የአገዛዙ ኃይል ሱሪውን አስፈተዋለሁ ብሎ ፎክሮ መጥቶ ሙሉ ሰራዊቱን አስደምስሶ ጠላቶቹን የአማራ ሕዝብ ማን እንደሆነ እንዲያስቡ ያደረገበት ዕለት ነው። የአፋብን ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቃ 3ኛ ዓመት የድል በዓሏን ለቀጣይ ግዳጅ ወትሯ ዝግጁነቷን በማረጋገጥ የድርጅት የቴዎድሮስ ዕዝ የኮርና የክፍለ ጦር አመራሮች በተገኙበት በድምቀት አክብረዋል። አገዛዙ በደሴ ከተማ የሚገኙ ባንኮችን ተቀማጭ ገንዘብ እያሸሸ መሆኑ ተገለጸ። በአምቦሃ ክፍለ ከተማ ጨምሮ በሁሉም የከተማው አካባቢ የሚገኙ ባንኮች ገንዘባቸውን ወደ አዲስ አበባ ሲያሸሹ መዋላቸውን ለማረጋገጥ ችለናል። በተመሳሳይ በወልዲያ ከተማ የሚገኙ የሰሜን ወሎ የባንኮች ዲስትሪክት ተቀማጭ ገንዘባቸውን አሸሹ በማለት በመጣው ትዕዛዝ መሰረት ወደ አዲስ አበባ ሲጭኑ መዋላቸው ታውቋል። አገዛዙ ተቀማጭ ገንዘቦችን ለምን ያሸሻል በሚል ከባለሙያዎችና ከቆጣቢ ማህበረሰብ ጥያቄ ቢቀርብም አይመለከታቸውም የሚል መልስ ተሰጥቷቸዋል ነው የተባለው። የዕለቱ ዜና በዚያ በቃ። በፈጣሪ አምናለሁ አህያዬንም አስራለሁ። የጥንቶቹ ሁሉንም ነግረውን በተጨባጭ ተግባርም ምሳሌ ተመክሮ አቆይተውልን አልፈዋል። ከአድዋ ድል ራሱ አያሌ ተመክሮን ዛሬን መገብየት ይቻላል። ደርግና ወያኔን በጽናት ታግለው የተሰዉትም በውድ ደም የተገኘ የቅርብ ተመክሮ ሰጥተውናል። በበቂ ግን ከራሳችን ሰፊ ተመክሮ ተምረናል ማለት አያስደፈረም። ከባዕድ መቅዳቱ ቢቀናንም ይህንንም በቅጡ አውቀናል ለማለት አፍ ሞልቶ መናገር አይቻልም። የሥርዓቱ ቆንጮ
ኮሎኔል ራሱ የጥራዝ ነጠቅነት ምሳሌ ነው። ሐሰትን አቅፎ ሽሩሩ የሚል ስለሆነ ዋልጌነት ተስፋፍቶ ሕፃናት ሳይቀር የሚደፈሩበት ማፈሪያ አገር ሆነናል። መንግስት ተብዬው ከረሀብተኛው ስንዴ የሚሰርቅበት፣ ገዢው ትንግርት ምታት አለኝ ሲል የማያፍርበት፣ በይፋ ተረኛንን ቦታውን ተውልን የሚሉበት ምኑ ቅጡ! ጉዶች ከማናቀው ባህር ወጥተው ፈልተውብናል። የመጀመሪያው ፍጥር ኦሮሞ ነበር፣ ስሙንም አዳም ብሎ የሚያደናግረው አማራ ነውም እስከ ማለት ደርሰዋል። ለአውሬው ኮሎኔል በመጀመሪያ ድጋፍ የሰጡ በርካታ የነበሩ ቢሆንም ባለፉት ጥቂት ዓመታት ግን የኮሎኔሉ አገዛዝ ጭፍንና የለየለት ጸረ ኢትዮጵያ፣ ጸረ ሰው አምባገነንና ፋሽስት መሆኑን ብዙዎች በደም በታጀለ ተመክሮ በፍጅትና ሰቆቃ እንዲገነዘቡ ተደርጓል። ዛሬ በብዥታ ሳይሆን ይሁነኝ ብለው የሚደግፉት ብቻ ናቸው ያሉት የዘረኛ ጭፍሮች። ጎራው ተለይቷል። ብልጽግና ተብየው ከሰፊው ሕዝብ ጋር በአብይ ቅራኔ ተፋጧል። ከመጀመሪያው ከጠዋቱ ኮሎኔሉና አገዛዙ በኢትዮጵያ ላይ ባዕድ ጠላት ያመጣብን መርገም ነው ብለው አቋም የያዙት ኢህአፓ ለምሳሌ የድርጅት ግዳጃችንን ተወጥተናል፣ ሕዝባዊ ቃል ኪዳናችንን አክብረናል ብለው ቢኩራሩ አግባብ አላቸው። ጠቅላይ ሚኒስትሬን አገኘሁ ብለው ለአምባገነኑ የሰገዱ የካዱ ጫማ የሳሙ ግን እስካሁንም በይፋ ሕዝብን ይቅርታ ያልጠየቁ በመሆናቸው ውጉዝ ከማሪዎስ ከመባል አያመልጡም። አጠፋን ሲሉ በለሆሳስ እንኳ ሳይሰሙ የትግል ጎራ በረት ይመስል ገልበጥ ብለው ታጋይና አገር ወዳድ መስለው እንደገና ሕዝባዊ ትግሉን ሊያደናቀፉ ሲጥሩ ተመሳስለው ከሽንፈት ሊደባልቁን ሊጫወቱብን ሲነሱ ልንሞኝላቸው ከቶም መፈቀድ የለበትም። ሕዝባዊ ኃይሎች ቡከንና ከሃዲዎችን መልሰው የአመራር ቦታ ሰጥተው ዳግም የጠላቶች የዘረኞች ሰለባ መሆን የለባቸውም። አባ በሉኝ የሚል አጸያፊ ወያኔ አሁንም በሕዝብ ላይ በአማራው ላይ እየተነሳ ሲያቀረሽ መቻል መቀበል ሊፈቀድ አይገባውም። በዚህ መስክ ሲኖዶሱ ሃይማኖታችንንም ሆነ ምዕመናንን አላከበረም፣ አላስከበረም። ዘረኞች ሊሿሿሙ ሊያረክሱ ሜዳ ለቆላቸዋል። ሕዝብና አገርን ይጠብቃል የተባሉት ተቋሞች የሕዝብን አሰቃይ ፈጂና የዘረኛ የግል ሎሌ ከመሆን አላመለጡም። የምን ጭቁን ወታደር የፍጅት መሳሪያ እንጂ። ምሁር ተብዬዎችም ያው ዶክተር ተብዬው በበዛበት አገር የመሐይምነት ነጸብራቅ ሆነው ባልማር ይቅርብኝ የሚያሰኙ ማፈሪያ ሆነው እየታዩ ነው። ትችታችን የጅምላ ባይሆንም መለያቸውን መጠቆሙ አስፈላጊ መሆኑ አልቀረም። በዚህ ሁኔታ ውስጥ እየታገሉ ያሉ አገር ወዳዶች ኢትዮጵያውያን ከራሳችን ተመክሮ ትምህርት ቀስመው ትግላቸውን መቃኘት ይጠበቅባቸዋል። መደራጀትና እዩኝ ባይነት አንበሳ ነኝ ፉከራ ወደ ጎን ትቶ በህቡ በሙያተኛነት ተደራጅቶ ተመክሮን ያቀፈ ስልት አስቀድሞ መታገል መቻል ይኖርባቸዋል። ጎራቸውን በሁሉም ፈርጅና መንገድ ማጽዳት፣ ሰንደቅ ዓላማችንን ማክበር፣ የወያኔን ቡትቶ ባንዲራ ማቃጠል፣ ወያኔ ደጋፊዎችን ማግለል፣ ባገዛዙና አጫፋሪዎቹ ላይ ማህበረሰባዊ ማዕቀብን ማጠናከር፣ በህዝብ ጠላቶች ላይ ተገቢውን እርምጃ መውሰድ፣ ፋኖነትን ማስፋፋት ማጠናከር፣ በአገር ላይ ቅንጣትም አለመደራደር፣ ወዳጅ ጠላትን ጠንቅቆ መለየት፣ እሳቱን ወደ እነሱም ጎራ ማዳረስ ወዘተ። አማራው በደሙ ያስመለሰውን መሬት ለወያኔ ሊያስረክብ አገዛዙ ተስማምቶ በጋራ አማራው ላይ ዘመቻው እየተቀነባበረም ነው። አፋሩ ላይ፣ ደቡቡ ህዝብ ላይ፣ አኝዋኩ ላይ ወዘተ የፍጅት ዘመቻቸው ተዘጋጅቷል። በጀመሩት የጥፋት ጸረ ኢትዮጵያ ዘመቻ ቀጣይ ናቸው እንጂ ወደ አገርና ቀና ጎዳና አይመለሱም። ከቀን ወደ ቀን ወደ ከፋ ዘረኝነትና ወንጀል እየዘቀጡ ናቸው። ጎይቶምና ራርሳ አሁንም ተሳስረዋል። የሚደቅሳ ልጅ ላንለያይ ላንፈታ ተቆራኝተናል ባለችው መንፈስ መሰረት የኦሮሞማ ፋሽስት ምሁሮች አሁንም አንድነት ቢርቃቸውም የወያኔም ዘረኞችና ጳጳሶችም በመንጋነትና ጸረ ኢትዮጵያነት ግን የተሳሰሩ የሰመሩ ናቸው። ይህ አይዘንጋ። ብርሌ ከነቃ መቼም አይሆን ዕቃ። ዘረኞችና ጭፍሮቻቸውን በጽናት እንታገላቸው።
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓመተ ምህረት ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን። የኢህአፓ አባላት እናት ሀገራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት ሀገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ሕዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት፣ ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢህአፓ ውጭም ሆነ በኢህአፓ ውስጥና በኢህአፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በእርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል በኢትዮጵያ አንድነትና ሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናዋ የተከበረ ሁሉም ዜጎች በእኩልነት የሚኖሩባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን የአገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅ ሲጀምር የአገሩን የቅርብና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ዕውቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግቧቸው የነበሩት የዲሞክራሲና የመብት ጥያቄዎች የኢትዮጵያን ሕዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለሥርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሐቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ይሻ የነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ላብ አደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት የማስከበር የመደብና የብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ ማህበራዊ ፍትህን የማስገኘት የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። ይህ ክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ
የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝብ አርነት ድርጅትን ኢህአድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በሚል ስም ለሕዝብ ራሱን ይፋ ያደረገው። ኢህአፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢህአፓ ምስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢህአፓ የተበደለውን ህዝብ ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሐቅ ነው። ያ በኢህአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር፣ ዛሬም ነው። ኢህአፓ በረጅሙና በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። የኢህአፓን አባላትና ደጋፊዎች ያገናኛቸው ያስተሳሰራቸውና የጠነከረ ውስጣዊ ውህደት እንዲኖራቸው የረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን፣ የዴሞክራሲን፣ የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በኢህአፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ ለህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻዕቢያ፣ ከሶማሌው ዚያድ ባሬና ከአረቦቹ በአጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ኢህአፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯን መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በትጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢህአፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻዕቢያ፣ ወያኔ፣ ኦነግና የሶማሊያ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢህአፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢህአፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች
ይህ ነው የማይባል ሰፊ ጥቃት በኢህአፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በአገራችን ያለማቋረጥ የተፈራረቁት ኋላ ቀር አምባገነንና ጎጠኛ አገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢህአፓ አባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ፣ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋን ለአገሩና ለሕዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው የአገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የኢህአፓ አባላትና ደጋፊዎች እስከ ዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ኢህአፓ ዘመን ቢቀያየር፣ ገዢዎች ቢፈራረቁ፣ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደራደር፣ በጥቅምና በስልጣን የማይደለል፣ በጠላት ጊዜያዊ ጥንካሬ ፍጹም የማይሸበርና የማይንበረከክ፣ በኢትዮጵያ ህዝብ ኃያልነትና አሸናፊነት ላይ ጽኑ እምነት ያለው ድርጅት ነው። የኢትዮጵያን ህዝብ ሀገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህም ምስክሩ የተመክሮ ተግባሩና በተመክሮው ያካበተው አኩሪ የትግል ታሪኩ ነው። ኢህአፓ በጥቂቱ ይህን ካልን ዘንዳ በመቀጠል በአገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የእርስ በርስ ግጭትና መፈናቀል የህዝብን ህልውናና የአገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው አገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገድለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃዝ ከ1 ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮው፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስታጥቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብዓት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰሚ ጠፋ እንጂ ከዓመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በሕዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለሀገርና ለሕዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጥ አመጣን ባዮቹ የኦህዴድ ሹሞች የሕዝብን ትግል በባዕዳን ትዕዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግዝ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመጥ ያሰፈሰፉት ጸረ አንድነት ኃይላት
ኢትዮጵያ ሀገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ከአሁኑ የተሻለ ዕድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻር ይቆጨዋል ነውና ወቅታዊው የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል፣ ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። ሀገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። የአንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈች ተውኔት ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ እያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሕሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ እያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ እያዳኑ መቀጠል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ሕዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ከ44 ዓመታት በፊት ኢትዮጵያ ትቅደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማርከፍከፍ ላይ ይገኛሉ። ይህ ምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያንሰፈስፈውን ኢትዮጵያዊ ሁሉ በቀቢጠ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ላለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡን ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሏት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ የቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘውጋዊ ፖለቲካ መመቻቸት የአንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መግፈፍ መሆኑን አክራሪ ብሔረተኞች መገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላ ሕይወቱን ካሳለፈበት አካባቢ ወጥቶ ወደ የክልልህ ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ስርዓት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላሰማሯቸው የእነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ ምስቅልቅል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ሕገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ የአደባባይ ምስጢር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ሕገ መንግስት ለመሆኑ አያከራክርም። የኢትዮጵያ ሕዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ሕገ መንግስት አድርጎ ሊቀበል ይቅርና
እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ሕገ መንግሥት የታላቅ ሕዝብና አገር ሕገ መንግሥት ለመሆን ብቃት የለውም። በመሆኑም እስከነግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በምትኩም የሕዝብን ይሁንታ ባገኘ ሕገ መንግሥትና ፍትሃዊ ርቱዓዊና ዴሞክራሲያዊ በሆነ ምርጫ በተመረጠ ሕዝባዊ መንግሥት መተካት ይገባዋል። በዜግነት በኢትዮጵያዊነት እንጂ በዘርና በቋንቋ ተከፋፍሎ የሚመሰረት መንግስታዊ ስርዓት ለሀገራችን ኢትዮጵያ እንደማይበጅ ዛሬ ሳይሆን ገና ስንፈጠር ጀምሮ ዋጋ የከፈልንበት መለያ አርማችን ነው። አሁንም የሚታየው የሀገሪቱ ነባራዊ ሁኔታ ሕያው ምስክር ሆኗል። በመሆኑም ዜጎች በህብረት ተጠናክረው በቋንቋና በዘር ክፍፍል የተመሰረተ ስርዓትን ለመለወጥ ተግባራዊ እንቅስቃሴ ማከናወን አለባቸው። ሁሉንም ዜጋ በእኩልነት ሊያስተናግድ የሚችል አስተዳደርን ለማምጣት በኢትዮጵያዊነት በመደራጀት ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያስከበረ ኃይሉን ለማጠናከር ጥረት ማድረግ ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለውን ማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ ዓላማን የማሳካት ኃላፊነት ገና ለሚመጣው ለተተኪው ትውልድ የሚተላለፍ አኬት አይደለም። ጽንፈኛ ብሔረተኞች ዛሬ ሁሉ በእጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት አብርቶላቸዋል። ይህ ነባራዊ ሁኔታ ደግሞ አክራሪ ዘውገኞችን በአጥቂ ደረጃ ሲያሰልፋቸው በገሃድ እያየን ነው። በአንጻሩ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎች በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህም ነው ዛሬ በአገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ለዚህ ዋነኛ ምክንያቱ በቋንቋ ላይ የተመሰረተው የዘር የጎጥ ፖለቲካ ጣጣ ያመጣው ውጤት መሆኑ ተደጋግሞ መሰመር ያለበት ነው። ይህ ደግሞ ለማለት የሚባል ሳይሆን በአሁኑ ወቅት በደቡብ፣ በሰሜን፣ በምስራቅና በምዕራብ የአገሪቱ ክፍሎች እየታየ ያለው ግጭትና የመበታተን አደጋ ዋናው ምልክት ለመሆኑ ማረጋገጫ ነው። ይህ አስከፊ ሁኔታ ከቀጠለና ቅራኔዎች በደም መፋሰስ እየተባባሱ ከሄዱ ሁሉም ወገኖች ተጎጂ ሆነው ሰላም አጥተው አገር አጥተው የጎጠኞች ሰለባ እንደሚሆኑ ግልጽ ነው። የቂም በቀል ጦርነቶች፣ ግጭቶች ለአገር መደረግ ያለበትን ቅዱስ የመተባበርና የአንድነት ተጋድሎን ያደናቅፋሉ። በዘር ከተከፋፈል በአንድ ድምፅ ተናግረን ክንዳችንን አስተባብረን ጸረ ኢትዮጵያ ተንኮልና ሴራን ለመቋቋም ለማክሸፍ ያቀተናል። ዛሬ በሕዝብ መሃል ያሉትን የእርስ በርስ ግጭቶች ለማስቆም መረባረብ ወሳኝ ግዳጅ ሆኖ ይገኛል። ግጭቶቹን እያስፋፉ ያሉትን ጎጠኞችና እነዚሁኑ ጎጠኞች አቅፈውና ደግፈው የሚገኙትን ሹሞች ወግዱ ማለትና ሕዝባዊ ተቃውሞን በተደራጀና በተጠናከረ መንገድ የማሰማት ታሪካዊ ኃላፊነት የወደቀው በዛሬው ትውልድ ትከሻ ላይ ነው። የኢትዮጵያ ሕዝብ ትናንት የታገለው ዛሬም ያልተቋረጠ መስዋዕትነትን በመክፈል የሚታገለው የወያኔን ዘረኛ አገዛዝ አስወግዶ በዲሞክራሲያዊ ስርዓት ለመተካት እንጂ የተለመደውን ያንኑ ለ28 ዓመት የገማና የገለማ ዘረኛና አፋኝ ጨቋኝ ስርዓት አድሶ ወያኔን በኦህዴድ ተክቶ ለማስቀጠል አይደለም። ኢህአፓ ለዚህ ነበር እንደ አንድ ኢትዮጵያዊ የፖለቲካ ድርጅት ገና ከጠዋቱ ከኢትዮጵያ ሕዝብ ጀርባ የተሸረበውን አገር የማፍረስ ሴራና ከሴራው ጀርባ በአገራችን ላይ እነማን እየደሎቱ እንደሆነ ባለማቋረጥ የአገር አድን የጥሪ ደወሉን ሲያሰማ የነበረው። ለዚህም ነው ኢህአፓ የሀገሪቱን አንድነት ጠብቆ የዜጎቿን መብት አስከብሮ የሀገሪቱን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ህመም ለመፈወስ መውጫ መንገዱ የሽግግር ሂደት መጀመር ነው ሲል ከማንም በፊት በድርጅቱ ልሳን በዲሞክራሲያ አቋሙን ይፋ ያደረገው፣ ለተግባራዊነቱም ለዜጎች ሁሉ የትብብር ጥሪውን ያቀረበው። ለመሰረታዊ ለውጥ እንታገል፣ የህዝብ የስልጣን ባለቤትነት ይረጋገጥ፣
የኢትዮጵያ ሕዝብ አሸጋጋሪ ሹምም ሆነ ሞግዚት አያስፈልገውም ሲል በአደባባይ ተቃውሞውን ያሰማው። ለዚህም ነው እውነቱን ተናግረን ክብራችንን ጠብቀን ከመሸበት እናድራለን ስንል ወያኔ የማይታመን ጎጠኛ ድርጅት ነው፣ አቋሙን ሸፋፍኖ የሚያደናግር፣ ቆዳውን እንደ እስስት የሚቀያየር፣ ቃሉ ከተግባሩ የማይገናኝ፣ መወገድ ያለበት ጸረ አንድነትና ጸረ ሕዝብ ድርጅት ስለሆነ አምረን እንታገለው ማለታችን እስከዛሬም የወሰዳቸው እርምጃዎቹ ታሪካዊቷን ኢትዮጵያ እያጠፋት ሳይወድ በግዱ ስለ ህላዌዋ፣ ስለ አንድነቷ፣ ስለ ጥንታዊ ታሪኳ የሚቀባጥርበት ሁኔታ ይታያል። ከዘመነ መሳፍንት ወዲህ ለመጀመሪያ ጊዜ የሀገራችንን ህልውናና አንድነት ከፍተኛ አደጋ ላይ ከመጣሉም በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት በወዴት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም፣ ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና ብቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተቃቀፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። ዓመት አልፎ ዓመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ፣ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተለጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዕዳን ኃይሎች ትብብርና እገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማዕድም ሆነ ከፍርፋሪው ለመቀራመጥ አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠለያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ አስከፊ አደጋ ተጋርጦባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት የአገሩና የመብቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንታደግ። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርት ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየ
ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው